መልመጃ 1.9 የሚከተሉትን አካፍል ይላል። አሁን ይህንን ለዚህ ስናካፍል 2.1ን ለኔጌቲቭ 0.3 ስናካፍል ስንት ነው የሚመጣው? እንዴት ብናደርግ ይሻላል? ይህንን ወደ ክፍልፋይ መቀየር አለብን። ስለዚህ 21 10ኛ ሲካፈል ኔጌቲቭ 3 10ኛ እናደርጋለን። መጀመሪያ ወደ ክፍልፋይ ቀየርን ማለት ነው። ከዛ ማካፈል ደግሞ በማባዛት ነው የሚሰራው። ስለዚህ 21 10ኛ ሲባዛ 10 ኔጌቲቭ 10 3ኛ አይደለ? ከዛ በኋላስ ምን ይሆናል? ይሄ 10 በ10 ጠፋል። ይሄን በ3 1 ይሄ በ3 7 ስለዚህ ኔጌቲቭ 7 ይሆናል። የዚህ መልስ ስንት ይሆናል? ኔጌቲቭ 7 ይሆናል ማለት ነው። ይሄኛውንም ስንሰራ ኔጌቲቭ ለኔጌቲቭ ሲካፈል ፖዚቲቭ ስለሚሆን 84 10ኛ ሲካፈል 14 መቶኛ ነው የምናደርገው። ከዛ 84 10ኛ ሲባዛ 114ኛ እናደርጋለን። ከዛ እቺ 0 በዚህኛዋ 0 እናጠፋና አሁን ደግሞ ይሄም በ2 5 ይሄም በ2 7 7 ሲባዛ በስንት ነው 84 የሚሆነው? ወይም ደግሞ 84 ለ7 ይካፈላል። ይሄ 1 ነው። ስንት ነው የሚሆነው? ይሄ 1 ነው 7 ስለዚህ 1 ሲቀነስ 14 ይሄ 2 12 ማለት ነው። ስለዚህ ይሄም በ7 1 ይሄም በ7 ስንት ነው የሚሆነው? 12። አሁን በህይወት ያሉ ቁጥሮች ስንት ናቸው ማለት ነው? በህይወት ያሉ ቁጥሮች 60 5 12 ሲባዛ በ5 ነው 60 ነው የሚሆነው ማለት ነው። ስለዚህ የዚህ መልስ 60 ይሆናል ማለት ነው። ይሄኛውን ደግሞ ስናይ የዚህን ደግሞ ስናይ ኔጌቲቭ 36 ሲካፈል ወደ 10 ስንቀይር 4 10ኛ ይሆናል። ይሄ ደግሞ ኔጌቲቭ 36 ሲባዛ 10 4ኛ። ከዛ ይሄንንም አንዳንድ እናደርግና አሁን ይሄ ኔጌቲቭ ነው አይደለ? ኔጌቲቭ 36 ሲባዛ 10 4ኛ። ይሄ እንደዚህ ይሄን በአራት አንድ ይሄን በአራት ያው ኔጌቲቭ 9 ማለት ነው። ከዛስ ምንድነው የሚሆነው? ይሄ ኔጌቲቭ 90። ስለዚህ ኔጌቲቭ 90 ይሄ ኔጌቲቭ 90 ይሆናል። ይሄኛውን ደግሞ 18 ሲካፈል ለስንት ኔጌቲቭ 6 7ኛ የሚለውን ምን እናደርጋለን? 18 ሲባዛ በኔጌቲቭ 7 6ኛ እናደርጋለን። ከዛ ይሄን በ6 1 ይሄን በ6 3 ስለዚህ ሁለቱ ሲባዙ ስንት ነው የሚሆነው? ኔጌቲቭ 21 ማለት ነው። ስለዚህ ይሄ ኔጌቲቭ 21። ይሄኛውን ደግሞ 14 ኔጌቲቭ 14 3ኛ ሲካፈል 7 9ኛ የሚለውን ደግሞ ኔጌቲቭ 14 3ኛ ሲባዛ እንገለብጣለን አይደል? ስለዚህ 9 7ኛ ይሄን በ3 1 ይሄን በ3 3 ይሄን በ7 1 ይሄን በ7 ያው ኔጌቲቭ 2 ማለት ነው። ከዛ በህይወት ያሉ ቁጥሮች ሲባዙ ኔጌቲቭ 6 ከስር ደግሞ 1 ስለዚህ ኔጌቲቭ 6 ይሆናል ማለት ነው የዚህ። እሺ ይሄኛውን ደግሞ 18 10ኛ እናደርጋለን ሲካፈል ኔጌቲቭ 3 መቶኛ እናደርግና ይሄንን 18 10ኛ ሲባዛ 100 በኔጌቲቭ ማለት ነው 100 ኔጌቲቭ 100 3ኛ ይሄ 0 እዛ 0 ይጣፋና ይሄ 3 1 ይሄ 3 6 ስለዚህ ኔጌቲቭ 60 ነው የሚሆነው ማለት ነው። ይሄ ኔጌቲቭ 60 አይደለ? 6 ሲባዛ በኔጌቲቭ 10 ኔጌቲቭ 60። ይሄኛውን ደግሞ 1.5 ሲካፈል ለ3 ማለት ነው አይደል? እንደዚህ ላደርገው። ከዛ ይሄ ማለት ደግሞ ኔጌቲቭ 15 10ኛ አይደለ? ሲባዛ በ1 3ኛ ይሄ ምን ይሆናል? ይሄን በ3 1 ይሄን በ3 ያው ኔጌቲቭ 5 ስንት ነው የሚሆነው? ኔጌቲቭ 5 10ኛ። ይሄ ማለት ደግሞ ኔጌቲቭ 0.5 ነው የሚሆነው ማለት ነው። ኔጌቲቭ 0.5 ነው። እሺ ይሄኛውን ደግሞ ስንሰራ ይሄኛውን 12
ሲካፈል ለ0.04 ነው የሚሆነው። ይህ ትልቅ ቁጥር ነው የሚሆነው ምክንያቱም አንድ ቁጥር ለትንሽ ቁጥር ሲካፈል በጣም ትልቅ ቁጥር ነው የሚሆነው። ለምን? ተገልብጦ ስለሚባዛ ማለት ነው። ስለዚህ 12 ሲካፈል ለ0.04 የሚለው 12 ሲባዛ ሲካፈል እዚህ ጋር በማካፈል 12 ሲካፈል 400ኛ ማለት ነው። ይሄ ማለት ደግሞ 12 ሲባዛ 100 4 ማለት ነው። ይሄም በአራት አንድ ይሄም በአራት 3 ስለዚህ ስንት ሆነ ማለት ነው? 300። የዚህ መልስ 300 ነው የሚሆነው ማለት ነው። ይሄ ደግሞ ትንሽ ቁጥር ነው የሚሆነው ምክንያቱም ትንሽ ቁጥር ለትልቅ ቁጥር ሲካፈል እንደዛ ነው የሚሆነው፣ ትንሽ ነው የሚሆነው። ስለዚህ ኔጌቲቭ 1.05 ለስንት ነው የተካፈለው? ለ3.5። ይሄ ማለት ኔጌቲቭ 105 ለ100 ሲካፈል 35 ለ10። ይህ ማለት ደግሞ ኔጌቲቭ 105 ለ100 ሲባዛ 10 35ኛ። እቺ ዜሮ በዚህ ዜሮ እናጠፋለን። ይህ 35 በ35 1 ነው፣ በ35 3 ነው። ስለዚህ ኔጌቲቭ 3 ከዛ ኔጌቲቭ 3 10ኛ። ይሄ ማለት ኔጌቲቭ 3 10ኛ ማለት ስንት ማለት ነው? ኔጌቲቭ 0.3 ማለት ነው። ትንሽ ቁጥር እንደሚመጣ አውቀናል። ኦኬ የተከፈለ የሬክታንግል ስፋት ሞዴልን በመጠቀም የሚከተሉትን ንብብር ቁጥሮች አካፍል ይላል። ይሄ ማለት በሁለት ሙሉ 1/2 ውስጥ ስንት 1/4 አለ ይላል አይደል? ያው በሁለት ሙሉ 1/4 ውስጥ ስንት በሁለት ሙሉ 1/2 ውስጥ በሁለት ከግማሽ ውስጥ ስንት ሩብ አለ ነው ጥያቄው አይደል? ሁለት አሁን ዘይት ማዘረ ዘይት ገዛች እንበል። 2 ሊትር ከግማሽ ዘይት ብትገዛ ስንት ሩብ ነው የገዛችው ማለት ነው በሌላ አገላለጽ። ያ ማለት በዛ ውስጥ ስንት ሩብ ነው ይሄንን የሆነው ለማለት ነው። ይሄንን ለመስራት ምንድነው የምናደርገው? መጀመሪያ ይሄውና ይሄ አንድ ሙሉ ነው። ይሄው 2 ሶስተኛውን ደግሞ ምን እናደርጋለን? በአንድ አራተኛ እንከፋፍላለን ማለት ነው። አሁን ይሄ ስንት ነው? ይሄ ስንት ነው? ይሄ አንድ ሙሉ፣ ይሄ 2 ሙሉ። አሁን 2 ሙሉ አለንና ሶስተኛውን ደግሞ ምን አደረገ? ግማሽ ነው የወሰደው። እዚህ ላይ አሁን ግማሽ ነው የወሰደው። ስለዚህ ይሄን ምን እናደርጋለን ማለት ነው? ይሄንን አሁን ኤክስ እናደርጋለን አይደል? ያው ስለዚህ ይሄን እያንዳንዱን አንድ አራተኛ ነው አይደለም ቦታ ምን ከፍለው አንድ አራተኛ ይሄው 1 2 3 ይሄው 4 1 2 3 4 ከዛ ይሄኛውም እንደዛ። ይሄ ማለት አሁን ይሄ አንዱ እዚህ ጋር እቺ አንድ አራተኛ ነች። ይሄው አንድ አራተኛ፣ ይሄም አንድ አራተኛ፣ ይሄም አንድ አራተኛ ነው። ስለዚህ ይሄ አንድ አራተኛ ሲባዛ በአራት ይሄው አንድ ነው የሚሆነው ማለት ነው። ይሄኛውንም እንደዛ አንድ አራተኛ። ስለዚህ ሁለቱ ደግሞ ግማሽ ይሆናሉ አይደል? አንድ አራተኛ አሁን እዚህ ጋር ሁለት ሲባዛ በአንድ አራተኛ እኮ 2/4 ነው። 2/4 ማለት ደግሞ 1/2 ነው። ይሄ ማለት 2 እና 1/2 ማለት ነው። 2 ሙሉ 1/2 ማለት እንደዚህ ነው። ከዛ ምንድነው የምናደርገው? አሁን በአንድ አራተኛ ቀለም እንቀባለን ማለት ነው። አሁን ይሄ አንድ አይነት ቀለም ተቀባ። ይሄ 1/4 ነው ማለት ነው። አንድ በሉልኝ። ሌላ ደግሞ ቀለም ተቀባ። ይሄው ይሄ 1/4 ነው። 2 በሉልኝ። እሺ አሁንም ደግሞ ራሱ ይሄው ስንት ሌላ ቀለም ተቀባ። አሁን ደግሞ ይሄ 1/4 ነው። እሺ አሁን ደግሞ ይሄም 1/4 ነው። አሁን አንድ ሙሉ ውስጥ ስንት 1/4 አለ? 4 1/4 አለ። ቀጥሎ ደግሞ እንደዚሁ እያለን እየቀባን እንሄዳለን። ምክንያቱም 1/4 ነው ቀቡ እያለ ያለ ይሄው እንደዚህ ማለት ነው። እሺ ይሄንን እየዘለን እንቀባ፣ አንድ እየዘለን እንቀባ። እሺ እንደዚህ ማለት ነው። አንዳንድ እየዘለን እንቀባ። ያው ቡራቡሬ ለማድረግ ነው፣ ከለሩን በደንብ ለይተን ለማየት ነው። ያው እሺ ሁላችሁ እንግዲህ አሁን ይሄ ማለት 2 ሙሉ 2 ከግማሽ ነው። ይሄ ማለት 2 ከግማሽ ነው። እያንዳንዷ ደግሞ ሩብ ነች፣ 1/4 ነች። እያንዳንዷ 1/4 ነች። ስለዚህ ይሄ እያለን ያለው በ2 ከግማሽ ውስጥ ስንት ሩብ አለ? እያንዳንዱ የምታዩት ሳጥን አሁን 1/4 ነው፣ ሩብ ነው ማለት ነው። ስለዚህ ስንት 1/4 ነው ያለው? እንቁጠራ። 1 2 3 4 5 6 7 8 9 10 ነው ያለው እያለን ነው። አሁን ይሄ በሞዴል ስናሳየው
ሂሳቡን እንስራ ውስጥ ይህን ማባዛት ይህን መደመር ነው አይደለ? ስለዚህ 2 ሲባዛ በ2 4 ሲባዛ 2 ሲባዛ በ2 4 ሲደመር 1 5 ሁለተኛ ማለት ነው። ወደ ህገኛ ወዳልሆነ ክፍልፋይ ሲቀየር ከዛ ሲካፈል ለአንድ አራተኛ ይህ ማለት 5 ሁለተኛ ሲባዛ 4 አንደኛ ይሄን በሁለት አንድ ይሄን በሁለት ስንት ሁለት ስለዚህ 10 ነው የሚሆነው ማለት ነው። አያችሁ በሞዴሉም እንደዚህ ቆጥረን 10 አመጣ፣ በትክክለኛው እንደዚህ መጣ ማለት ነው። እዚህ ጋር ያለው ደግሞ ለደግሞ ምንድነው የሚለን በሶስት ሙሉ ያው ይሄንን ከእንደገና እንጻፈላችሁ 3 ሙሉ 3 አራተኛ ሲካፈል 3 አራተኛ በ3 ለአራት ሩብ ጉዳይ ነው አይደል? ይሄ ማለት እኮ 3.75 ነው። ለአራት ሩብ ጉዳይ ነው አይደል? ስለዚህ በዚህ ውስጥ ስንት 3 አራተኛ አለ ነው የሚለን። አሁንም ተመሳሳይ ነው የምንሰራው። 3 ሳጥኖችን እናስቀምጣለን መጀመሪያ አይደል? 3 ሳጥኖችን ይሄው እንጻፈው እዚህ ጋር ለብቻ ወይ እሺ 3 ሙሉ 3 አራተኛ ሲካፈል ለ3 አራተኛ ይሄ ማለት በ3 ሙሉ 3 አራተኛ ውስጥ ስንት 3 አራተኛ አለ ነው። 4 እሺ አሁን 4 ሳል ማለት ነው። ይሄ 4 ሙሉ ነው፣ ግን አሁን እያለን ያለው 3 ሙሉ ሩብ ጉዳይ ማለት ነው። ስለዚህ 3 ሙሉ 3 አራተኛ ማለት ነው። 3 ሙሉ 3 አራተኛ ማለት እቺን አራተኛዋን ደግሞ እኩል አራት ቦታ ከፍላትና ከዛ ውስጥ ሩቧን እንጥላታለን ማለት ነው። አሁን እቺኛዋ ትጣላለች። አንድ አራተኛ ስትጣል ይሄ ስንት ሆነልን? 3 አራተኛ ሆነልን ማለት ነው። ይሄ 3 ሙሉ ነው። 3 ሙሉ ስንት? 3 አራተኛ። 3 ሙሉ ስንት? 3 አራተኛ ሆነልን ማለት ነው። እዚህ ውስጥ ስንት 3 አራተኛ አለ ይለናል። ስለዚህ 3 አራተኛን ደግሞ ምን እናደርጋለን ማለት ነው? እንቀባለን ማለት ነው። እያንዳንዱ ጋር 3 አራተኛን እንቀባለን። አሁን እንቀባ 3 አራተኛውን በአንድ አይነት ከለር እንቀባ። እዚህ ጋር ይሄ 3 አራተኛ ነው አይደል? ይሄ አሁን 3 አራተኛ ነው ማለት ከአራት ውስጥ 3 ወሰድኩ ማለት ነው። ይሄ 3 አራተኛ ነው አይደል? 3 አራተኛ ነው። አሁን ደግሞ በሌላ ከለር ልውሰዳ 3 አራተኛ እቺኛዋ 1 አራተኛ ነች። አሁን ከዚህ ውስጥ 1 አራተኛ ከወሰድኩ በኋላ ሌላ ደግሞ 2 ያስፈልገኛል 3 አራተኛ እንዲሆን ይሄ 2 ወሰድኩ ማለት ነው። እዚህ ጋር እንዳለ የቀባው 3 አራተኛ ነው አይደል? ይሄ ማለት ደግሞ ምን ማለት እንደሆነ ላሳያችሁ፣ ምን እያደረግኩ እንደሆነ ላሳያችሁ። ይሄ ማለት አንዷ ክፍል 1 አራተኛ ነች፣ 1 አራተኛ ነች፣ 1 አራተኛ ነች። ስለዚህ ስንት 1 አራተኛ አለኝ? 3 ሲባዛ በ1 አራተኛ። ስለዚህ 3 አራተኛ ነው። እንደዚህ እየፈለኩ ነው። ሶስቱን ስቀባ በተከታታይ 3 አራተኛ ይሆንልኛል ማለት ነው። 1 አራተኛ፣ 1 አራተኛ፣ 1 አራተኛ። ይሄ አጠቃላይ ስንት ሆነ? 3 አራተኛ። እንዲያልኩ ሄዳለሁ ማለት ነው እስኪያልቅ ድረስ። ስለዚህ እዚህ ጋር ሁለቱን ቀባው። አሁን አንድ ይጎለኛል። ይሄ 2 አራተኛ ነው የሚሆነው አይደል? 2 አራተኛ ነው የሚሆነው። አሁን ይቀረኛል፣ አንድ ይቀረኛል። ከዚህ አንድ ወስዳለሁ። ያው አንድ ወሰድኩ። አሁን 3 አራተኛ ነው ማለት ነው የቀባሁት። ቀጥሎ አሁንም ስቀባ ያ 3 አራተኛ ያ ይሄው 3 አራተኛ አገኘ። አሁን ደግሞ ሌላስ ትስል ይሄው ይሄ ሙሉ 3 አራተኛ ሆነልኝ ማለት ነው። አይ ሆፕ የተረዳችሁ ይመስለኛል። አሁን ይሄ ሙሉ 3 አራተኛ ሆነ። ይሄ 3 አራተኛ 3 አራተኛ 3 አራተኛ 3 አራተኛ 3 አራተኛ ስንት 3 አራተኛ ነው ያለው ማለት ነው። እንቁጠራ 1 2 3 4 5። ስለዚህ የዚህ መልስ 5 ነው ይለናል። በሞዴል ስንሰራ በትክክለኛው ሂሳብ ስንሰራ ይሄኛው መጀመሪያ ወደ ህገኛ ወዳልሆነ ክፍልፋይ መቀየር አለብን። እዚህ ጋር አባዝተን እዚህ ጋር መደመር 4 ሲባዛ በ3 12 12 ሲደመር 3 15። ስለዚህ 15 አራተኛ ሲካፈል 3 አራተኛ ይሄ ማለት ደግሞ 15 አራተኛ ሲባዛ 4 ሶስተኛ ከዛ 4 በ4 ይጠፋል። ይሄም በስንት ይሄም በ3 1 ይሄም በ3 5። ስለዚህ መልሱ ስንት ነው አለን? ሂሳቡ እንደዚህ 5 ይመጣል አለን። ግን በሞዴል ደግሞ ስንሰራ በ3 ሙሉ 3 አራተኛ ውስጥ ስንት 3 አራተኛ አለ የሚለውን 1 2 3
4 5 ይሄው 5 ተመጣ። ስለዚህ ይሄንን እንግዲህ የተረዳችሁ ይመስለኛል። እንቀጥል። ሶስተኛን ጥያቄ የሚከተሉትን አስሉ ይላል። አስላ። እሺ ይሄኛውን ምንም እንትን አልሰጠኝ። በዚህ ዘዴ ተጠቅመህ የሚል ነገር የለም። በፈለኩት ነው የምሰራው ማለት ነው። እሺ እንደዛ ከሆነ ምን አደርጋለሁ? መጀመሪያ እዚህ ቅንፍ ውስጥ ያለውን እሰራለሁ። ከዛ 0.2 ሲቀነስ 0.3 ያው ቦታ ቀያየርኩ እንዳኔ እንዲመቸኝ ማለት ነው። ስለዚህ ኔጌቲቭ 0.1 ሆነልኝ ማለት ነው። ከዛ ይሄ ማለት ኔጌቲቭ 0.1 ከመጣልኝ አሁን 2.1ን ለማንም ማካፍለው ለኔጌቲቭ 0.1 አካፍላለሁ ማለት ነው። ይሄ ማለት ደግሞ 21 አስረኛ ሲካፈል ለኔጌቲቭ 1 አስረኛ ማለት ነው። ይሄ ማለት ደግሞ 21 አስረኛ ሲባዛ ኔጌቲቭ 10 አንደኛ ማለት ነው። ይሄው እንደዚህ ሲጣፋ ይሄ ኔጌቲቭ 21 ይሆናል ማለት ነው። ይሄ አሁን ስንት ይሆናል? ኔጌቲቭ 21 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ምንድነው የምናደርገው? ይሄኛው ቦድማስ የሚባል ህግ አለ አይደለ? ቦድማስ የቅድመ ተከተሉ ማለት ነው። ይሄ ብራኬት ኦፍ፣ ከዛ ዲቪዥን፣ ይሄ መልቲፕሊኬሽን፣ አዲሽን እና ሰብትራክሽን እያለ በኦርደር ነው የምንሰራው። ስለዚህ ዲቪዥን ካለ ዲቪዥን ነው የምንሰራው መጀመሪያ ማለት ነው። ዲቪዥን ማለት ማካፈል ነው። ስለዚህ እዚህ ጋር ይሄንን ቁጥር ነው መጀመሪያ የምንሰራው። ከዚህ በፊት 6 እና 4ን ከመደመራችን በፊት 4ን ለኔጌቲቭ 0.5 ነው የምናካፍለው። እቺን ስንሰራ 4 ሲካፈል ለኔጌቲቭ 1 ሁለተኛ ይሆናል። ይህ ማለት 4 ሲባዛ ኔጌቲቭ 2 አንደኛ፣ ይሄ ኔጌቲቭ 8 ሆነልኝ ማለት ነው። ከዛ ይሄ ኔጌቲቭ 8 ከሆነ 6 ሲደመር ኔጌቲቭ 8 ይሆንና 6 ሲቀነስ 8 ስንት ሆነ ማለት ነው? ኔጌቲቭ 2። የዚህ መልስ ምን ሆነ ማለት ነው? ኔጌቲቭ 2 ይሆናል ማለት ነው። እዚህ ጋርም እንደዛው በቦድማስ ይሄ ዲቪዥን የሚቀድመው ዲቪዥን ስንሰራ 3ን ለ6 እናካፍል 1/2 ነው የሚሆነው። ስለዚህ 8 ሲቀነስ 1/2 ነው የሚሆነው። 8 ሲቀነስ 1/2 ነው የሚሆነው ማለት እንደዛ ሆነ ማለት ደግሞ 7 ሙሉ 1/2 ነው የሚሆነው አይደለ? ከ8 ላይ ግማሽ ሲቀነሱ 7 ከግማሽ ነው የሚሆነው። ይቻላል። በቃ ምን አሰራን? እንደዛ ማድረግ እንችላለን። ይሄ 15 ሁለተኛ ነው የሚመጣው። ያ ደግሞ ወደዚህ መቀየር ይችላል። እሺ ይሄኛውን ደግሞ ስናይ ምንድነው መጀመሪያ ዲቪዥኑን ነው የምንሰራው። እቺን ዲቪዥን ነው የምንሰራው። ስለዚህ ይሄ ማለት ኔጌቲቭ 7 ስድስተኛ ሲቀነስ 5 ስድስተኛ ነው የሚሆነው ማለት ነው። ይሄኛው 5 ስድስተኛ ስለሆነ 5 አይደለ? ከዛ ይሄንን 6 የጋራ ወስደን ኔጌቲቭ 7 5 ኔጌቲቭ 12 ስድስተኛ፣ ይሄ ኔጌቲቭ 2 ይሆናል ማለት ነው። መልሱ ኔጌቲቭ 2 ይሆናል። ይሄኛውን ደግሞ ስንሰራ መጀመሪያ ብራኬት ውስጥ ያለውን ነው የምንሰራው። እቺን ብራኬት ታያችሁ። አሁን እቺ ብራኬት እቺኛዋ የዚህኛዋ ነች፣ ኔጌቲቭ ዋን ነው የምትይዘው። ስለዚህ ይሄን ብራኬት መጀመሪያ መስራት አለብን። ከዲቪዥን ራሱ ይቀድማል ማለት ነው ብራኬት። ይህ ማለት ከ23 ላይ 15 መቀነስ ማለት ነው። ስንት ነው የሚሆነው? 8 ነው አይደለም የሚሆነው። ስለዚህ አሁን ይሄ 8 ከሆነ 8 ሲካፈል 8 ስንት ነው የሚሆነው? 1 ነው። ይሄ መልሱ ስንት ነው? 1 ነው የሚሆነው ማለት ነው። ይሄኛውን ደግሞ መጀመሪያ ይሄኛውን እንሰራለን። ከዛ ይሄ በቃ ምንድነው የምናደርገው? ይሄን ስንሰራ ማለት ነው ይሄ ኔጌቲቭ 6 አራተኛ ስለሆነ ይሄ ደግሞ ሲቃለል ኔጌቲቭ 3 ሁለተኛ ስለሆነ ማለት ነው ምንድነው የምናደርገው? 2 ሶስተኛ ሲቀነስ አይደለ 3 ሁለተኛ እናደርጋለን አይደለ? ከዛ ይሄንን ፈለጋችሁ ትሰራላችሁ። አሁን የጋራ የ2 እና የ3 6 ቢሆን 6 ሲካፈል ለ3 ለዚህ ማለት ነው 2 ሲባዛ በ2 4 ሲቀነስ 6 ሲካፈል ለ2 3 ሲባዛ በ3 9። ስለዚህ ኔጌቲቭ 5 ስንት ነው? ስድስተኛ ነው ብለን ማስቀመጥ እንችላለን ማለት ነው። እንደዚህ አይደለ? እንደዚህም ትችላላችሁ። እሺ ይሄኛውን ደግሞ ስንሰራ መጀመሪያ እዚህ ቅንፍ ውስጥ ያለውን እንጨርሳለን። ይሄ ስንት ነው የሚሆነው? ኔጌቲቭ 2.3 ሲቀነስ
1.2 ይላል። ያው ኔጌቲቭ ኔጌቲቭ ከሆነ ሁለቱን ደምሮ 2.3 እና 1.2 ደምሮ ስንት ነው የሚሆነው? 3.54 በኔጌቲቭ ማስቀመጥ ማለት ነው። እዚህ ይህንን ደምረን በኔጌቲቭ ካስቀመጥን በኋላ ኔጌቲቭ ስንት ነው የሚሆነው? ኔጌቲቭ 3.5 ከመጣልን በኋላ ይህንን ደግሞ ለኔጌቲቭ 0.7 ስናካፍል ኔጌቲቭ ለኔጌቲቭ ይጣፋና 35 አስረኛ ሲካፈል ለ7 አስረኛ እናደርግና ከዛ 35 አስረኛ ሲባዛ 10 ሰባተኛ እናደርግና 0 በ0 በ7 1 በ7 5 ስለዚህ መልሱ 5 ይሆናል ማለት ነው። ስለዚህ የዚህ መልስ 5 ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር ኔጌቲቭ የዚህ መልስ ኔጌቲቭ ስለሆነ ኔጌቲቭ ለኔጌቲቭ ፖዚቲቭ ስለሚሆን ነው። እዚህ ጋር መጀመሪያ ይሄኛውን እንጨርሳለን። እዚህ ውስጥ ያለውን ከጨረስን በኋላ ስንት ነው የሚሆነው? 7 አስረኛ ይሄኛው 0.7 ሲቀነስ ሲደመር ይሆናል 0.9 ይሄ 16 ነው ወይም ደግሞ 1.6 ነው አይደል? ስለዚህ 1.6 ይሄ 1.6 መጣለን። ከዛ ሲካፈል ለኔጌቲቭ 0.4 ከመጣ 16 አስረኛ ሲካፈል ለኔጌቲቭ 4 አስረኛ ከሆነ 16 አስረኛ ሲባዛ ኔጌቲቭ 10 አራተኛ ከሆነ 0 በ0 ይጣፋና 4 ይሄ 1 ይሄኛው 4 ስለዚህ ኔጌቲቭ 4 ይሆናል ማለት ነው መልሱ። ፋይናሊ የዚህ ኔጌቲቭ 4 ነው ማለት ነው መልሱ። የዚህኛውን ደግሞ እንደምናደርገው መጀመሪያ እነኚህ ሁለቱን እናካፍላለን። ከላው ላይ ይሄንን መቀነስ ነው። ስለዚህ ኔጌቲቭ 9 ስድስተኛ ማለት ይሄን በ3 ኔጌቲቭ 3 ሁለተኛ ማለት ነው። ይሄኛው ኔጌቲቭ 3 ሁለተኛ ነው አይደል? በ3 ኔጌቲቭ 3 ሁለተኛ። ስለዚህ ኔጌቲቭ 3 ሁለተኛ ይሄ ኔጌቲቭ 3 ሁለተኛ ከሆነ ኔጌቲቭ 3 ሁለተኛ ሲቀነስ 1 ሶስተኛ ይሄ ምንድነው የሚሆነው? 6 የጋራ ያወጣና 6 ለ2 3 ይሄ ኔጌቲቭ 9 ሲቀነስ የ6 ለ3 2 ሲባዛ 2 ስለዚህ ኔጌቲቭ 11 ስድስተኛ